ኢንከሬጅ ማድረግ በጣም ኢምፖርታንት መሆኑን የምናምን መሆን አለብን እንጂ ዝም ብሎ ኮንትራክት እየተወሰደ ከዛ ደግሞ ገንዘብ አልረዳም መንግስት። የትኛው መንገድ ነው አሁን ያስቆምነው? እኮ በዚህ 2-3 ዓመት ነው ያስቆምነው እንጂ ሽሮ ፈሰስ እየተባለ አስፓልት ተብሎ ኢትዮጵያ ውስጥ አታቁም እንዴ? በየክፍለ ሀገሩ ያለውን ችግር አመድ ብር ካፈሰስን በኋላ ለምን ኮንትራክተሩ ቢቀበለው ይሄንን ስራ? ይሄ ነገር ጥሩ አይደለም እኮ ሀገር ይጎዳል ለምን አይልም? ለምን ሽሮ ፈሰስ የሚባል ነገር ከኢትዮጵያ ጫፍ ጫፍ ሁሉ ቦታ ዩኒፎርም አልሆነም? አንዳንድ ቦታ እኮ ኮንክሪት አስፓልት እንጂ አይፈቀድም። ትክክል አይደለም እንደዚህ አይነት ነገር። መልሰን አሁን የምንገነባቸው አሁን አማራ ክልል መልሰን የምንገነባቸው አስፓልቶች በጣም ብዙ ናቸው የውሸት ስለነበሩ እና ከተማና መሰረተ ልማት ትንሽ ሲሪየስ የሆነ ነገር ማየት ያስፈልጋል። ሌብነቱ በጣም ሰፊ ነው። ማጭበርበር ሰፊ ነው። ኮኔክሽኑ ሰፊ ነው። እንደ መንግስትም ያደርጋቸዋል። ባይዘይ ሰዎቹ ቀላል አይደሉም። ሚዲያ ያላቸው ሶሻል ሚዲያ ያላቸው ምናምን ነገሮች ናቸው። እነዚህን አይ ቱ አይ ተጋፍጠን ማስተካከል ይኖርብናል። አለበለዚያ በጣም አደገኛ ነገር ነው የሚፈጠረው እዛ አካባቢ እና ከተማና መሰረተ ልማት እነዚህን ጉዳዮች በደንብ ያይ ጥሩ ነው። ሎላንድ ላይ የተነሳው ሪፖርት ከተቋሙ አፈጣጠር አንፃር በጣም ጥሩ ነው። ነገር ግን በሚቀጥ 100 ቀን መስማት የምፈልገው እኔ ኢትዮጵያ ውስጥ 10 የቆሙ ፕሮጀክቶች አሉ። በገንዘብ ምክንያት ሁሉን አልቻልኩም፣ ግን 3ቱን ስራ አስጀምሬያለሁ። አንድ ከጀመሩት 3ቱ ስንት ስንዴ ተገኘ፣ ስንት ሄክታር ለማ፣ ስንት ኩንታል እኛ ኪስ ገባ በሚል ነው የሚለካው። የጋምቤላው ለምሳሌ በደርግ ጊዜ የተሰራው ግድብ፣ የሶማሌ በደርግ ጊዜ የተሰራው ግድብ እኔ ይገርመኛል ምን አይነት እያፈረስን የምንገነባ ህዝቦች እንደሆነ። በደርግ ጊዜ ጋምቤላ የተገነባው ግድብ ከ30 ዓመት በላይ ጥቅም የለውም። ተገድቧል እኮ ውሃው ተይዟል። ኢንቨስትመንቱ ከተያዘው ከተሰራው ስራ አንፃር ብዙ አይደለም፣ ግን የለም። ሶማሌ ክልል ተመልከቱ፣ ደርግ የገነባው ነው የለም እስካሁን። እኛ ስለ ግድብ እናወራለን። እና ሎላንድ ላይ እነዚህን ማስጀመር ከግብርና ጋር የጀመራችሁትን ስራ እኛም ኢንቨስት እያደረግን ቢሆን፣ ምክንያቱም መውደሙ በራሱ መሬቱም ስራ ላይ እየዋለ አይደለም እንደምታውቁት። እዛ አካባቢ ደግሞ ስራ እያስፋፋን ብንሄድ ብዙ ችግር ስለሚቀርፍ መሬቱም በጣም ለም ስለሆነ በዛ ቢታይ። ሁለተኛው ውሃ ለኢትዮጵያ የልማት በራችን ነው። እያንዳንዷ ጠብታ ውሃ ከሌለ ግብርና የለም። ውሃ ከሌለ ጤና የለም። ውሃ ከሌለ ሰርቫይቭ ማድረግ አይቻልም። ያ ምግቡ ዋናው ፓርትም ውሃ ስለሆነ ምግብ የሚባል በሙሉ ውሃ ነው። ባለፈው አንስቼላችኋለሁ። አንዳንድ ሀገራት በሺ የሚቆጠር በጣም ትናንሽ ለእንደዚህ ፐርፐዝ የሚውሉ ግድቦች አላቸው። እኛ ትላልቁ ግድብ እየሰራን የምንቸገርበት ሳይሆን በጣም ትናንሽ ግድቦች እየሰራን ባለሀብቶች ግድብ ሰርተው ከዛ የሚገኘውን እርሻ እንዴት አብረን እንደምንሰራ አዳዲስ እሳቢዎች እያመጣን በብዛት እነሱን ካደረግንና ውሃን ከተጠቀምን ለውጥ ልናመጣ እንችላለንና ሎላንድ በጣም ኢምፖርታንት ነው። ግን የተለመደ ቢሮክራሲ ምናምን ሳይሆን በቁጥር 3 አስጀምሬያለሁ፣ 10 ሄክታር አልምቻለሁ፣ 3 ኩንታል አግኝቻለሁ በሚል አይነት ነገር መቀየር አለበት። እንደዛ ካልሆነ የምንፈልገውን ነገር አናመጣም። አፋር ላይም ሰፊ ስራ መስራት ትችላላችሁ እንደተባለው። ኩራዝ በጣም ሰፊ ስራ ሊሰራ ይችላል። ከአዳማ ወደ አዋሽ ስትሄጂ፣ ወደ አፋር ስትሄጂ በስተቀኝ በኩል መተሃራ አለ። መተሃራ በጣም በሚደንቅ ሁኔታ ወደ 10,000 ሄክታር የለማ መሬት ነው ያለው። እዛ በረሃ ውስጥ ለም ገነት ነው የሚታየው። ከመንገዱ ጥቂት ኪሎ ሜትር ገባ ብለሽ ደግሞ ፓልሞቹ አካባቢ ግድብ አለ፣ የፈንታሌ ትንሽ ሄክታር ደግሞ ይለሙ አሉ። መሀል ላይ የተተወው ባዶ ቦታ በቀኝ ጫፍ ያለውና በግራ ጫፍ ያለውን ብናገናኝ፣ ውሃ የተሻገረ ነው አይቻለሁ፣ ግን ብናገናኝ የሚፈጥረው ኢምፓክት በጣም ከፍተኛ ነው። አንደኛ በረሃን ገነት ማድረግ ነው። መሬቱ ደግሞ በጣም የሚገርም ነው። ውሃ ብቻ ነው የሚፈልገው። አዋሽ አለ እዛ። እንደዚህ አይነት ሰፋፊ ስራዎች ሊሰሩ የሚያስችል እድል ስላለ አንደኛ የግብርና ሚኒስትሩ እና ኢንጂነር አይሻ በኤርጎኖሚክስ ጥሩ ቢሮ ሰርታቸዋል አይቻለሁ።
ቢሮዎቻችሁ ለውጥ አላቸው። ግን እናንተን እኛ የምንፈልገው ፒክአፕ ውስጥ ፊልድ ላይ ነው። አትቀመጡ አዲስ አበባ ፊልድ ላይ ስትዞሩ ሀብታሙ ዑመርና አይሻ ፊልድ ላይ ስትዞሩ እናንተ በመገኘታችሁ ብቻ የሚፈታው ጉዳይ በጣም ብዙ ነው። ውሃው ተኝቶ መሬት ተኝቶ በትናንሽ ቢሮክራሲ የሚበላሽ ጉዳይ ስላለ በእናንተ ፕሬዘንስ የሚፈታ ጉዳይ አለ። ፒክአፓችሁን ያዙ፣ ሂዱ። በመቶ ቀኑና አይ ባለፈው የነበረው 10,000 15,000 ያስገብተነዋል በሉ። ከእናንተ የሚፈለገው እሱ ብቻ። በነገራችን ላይ ይሄንን ስል በእነዚህ ሴክተር የተጀመረው ሪፎርም ውጤት እጅግ አመርቂ መሆኑን በከፍተኛ ደረጃ የሚሰማኝ ኤሪያ። ነገር ግን ማጽናትና ማላቅ ካልቻልን ደግሞ የሚታረመውን ካላረምን ደግሞ አርሶ አደር ዘንድሮ ስንዴ ካረሰ በኋላ ገበያ እንኳን የሚቀጥለው ከተወው ምርት ብቻ ለሚሞተው መሬቱ ይሞታል፣ ካናሉም ይደርቃል፣ ሁሉ ይበላሻሻል። ኮንቲኒቲ በጣም ኢምፖርታንት ነው ሴክተር ላይ። ለዚህ ነው ሲሪየስሊ ልታዩት የምፈልገው። ዲጂታል ኢኮኖሚ ያው አንድ ቁልፍ ሴክተር ነው እንደተባለው። የጀመራችሁት ነገር መልካም ነው ብታስቡበት ብዬ የማስበው ሁሉም ተቋም ፍላግሺፕ እያለ ከአይቲ ጋር የሚያያዝ ጉዳይ አንስቷል። ትናንት ሪፖርት ሲቀርብ ፍላግሺፕ የሚባለው አብዛኛው ከኦቶሜሽን ጋር የሚያያዝ ነገር ነው። ለተቋማቱ ጥሩ ነው፣ ግን ስታንዳርድ ያስፈልጋል። ሁሉም የሚናበብ ካልሆነ በተለያየ ቋንቋ የሚጻፍ ከሆነ በተለያየ ስታንዳርድ የሚጻፍ ከሆነ አንዱ ተቋም አንደኛውን ማናገር የማይችል ከሆነ ዋጋ የለውም። ፍላግሺፕ የሚሆነው በእኛ ባወጣነው ስትራቴጂ መሰረት ኢዝ ኦፍ ዱይንግ ቢዝነስን የሚያቀላጥፉና ለመሸጥም ለመግዛትም የሚያግዙ ቱሎች መሆን አለባቸው እንጂ ጀስት ላፕቶፕ አለ፣ ኮምፒውተር አለ፣ አፕሊኬሽን አለ ብቻውን በቂ አይደለም። እና ፍላግሺፖቹን በደንብ ጠጋ ብላችሁ የሁሉንም ብታዩ፣ ዲጂታላይዜሽን ለሁሉ ለምናነሳው ኢኮኖሚ ኢምፖርታንት መሆኑን በስትራቴጂው ተቀምጧል። አፈጻጸሙ ላይም እንደዛ ቢታይ። ምክንያቱም ቴክኖሎጂ ኢንፍራስትራክቸር ይፈልጋል። ልክ እንደ መንገድ፣ ልክ እንደ ቴሌ ኢንፍራስትራክቸር፣ ቤዝ ኢንፍራስትራክቸር። እሱ ላይ ነው ትምህርትን አቀላጥፋለሁ ምናምን እያለ የሚናገረው። እሱ ላይ ነው ጤና ቨርቹዋል ያክማለሁ የሚለው። እሱ ላይ ነው ገቢ በቨርቹዋል ይሰበስባለሁ የሚለው። ሁሉም እሱ ላይ ነው። ኢንፍራስትራክቸሩ ከሌለ በየቦታው ዝም ብለን ቢጥሌ ብናስቀምጥ የማይሰናሰል ከሆነ ዋጋ የለውም። በጣም ክሪቲካል ነገርና በኋላ የምንቸገርበት ስለሆነ ቢታሰብ። ሌላው ቁሳዊና ሰብአዊ ህግ ነው። ከቴክኖሎጂ አንጻር በጣም በርካታ ህጎች የሉንም። የቁሳዊ ህግም ሰብአዊ ህግም። የሚገባው ዲዩቲ ፍሪ ይደረግ ይባላል በስመ ቴክኖሎጂ። የሚገባው እቃ ልማት የሚያፋጥን ነው ወይስ እኛን የሚመርጅ ነው? የምናውቀው ነገር የለም። የሚመጣው ሁሉ ጠቃሚ ነገር ነው ወይ? የሚመጣው ሁሉ አስፈላጊ ነገር ነው ወይ? የቁስ ህግ አለን ወይ? የሰብአዊ ህግ አለን ወይ? ከስተም እነዛ ህጎች ካሉት በቀላሉ የሚፈልገውና የማይፈልገውን እየለየ ሊያይ ይችላል። አለበለዚያ ግን ዝም ብሎ በስመ ቴክኖሎጂ ሁሉም አሁን ይሄ በአንድ በኩል ድምጽ ማጉያ ነው። ይሄን ሁላችንም እናውቃለን፣ ተለማምደነዋል። እዚህ ውስጥ ግን አንዲት ሲም ካርድ በማስቀመጥ ድምጽ ማጉያ ሆኖ የምንገለገልበት ብቻ ሳይሆን በርቀት የምንነጋገረውን ነገር የሚያሳልፍ ሊሆን ይችላል። ኢንፍራስትራክቸር ካልተገ በጣም ቀላል ነገር ነው። ኢንፍራስትራክቸር ላይ ህግ ከሌለን በስተቀር ሊኖር ይችላል። ህግ ካለስ እቺን እቃ ያመጣ ሰውዬ በዚህ ህግ ታመጣለህ ስለሚባል እንደዛ አዲሽናል ነገር ካለ በከፍተኛ ደረጃ ስለሚያስጠይቅ ቢያንስ በሰው ደረጃ ጥንቃቄ ይደረጋል። እኛም ስኪሉ እያደገ ሲሄድ እነዚህ ነገሮች ካውንተር ሰርቪላንስ እንሰራለን ማለት ነው። ቴክኖሎጂ ሁሉ ጥቅም አይደለም፣ ብዙ በሽታ በውስጡ አለበት። ልክ እንደ እርዳታው ማለት ነው። ይሄን ለማወቅ እና ለመከላከል እንድንችል ኢንፍራስትራክቸር በጣም አስፈላጊ ነው። ህግ አስፈላጊ ነው። ሌላው ታለንት ማውጣት። ያው እንደምታውቁት አውሮፕላን የሚሞክሩ ሰዎች አሉ፣ ሊሰሩ ድሮን መስራት የሚሞክሩ ሰዎች አሉ። ኢትዮጵያ ውስጥ የማይሞክሩ ሰዎች በጣም ማግኘት ከባድ ነው። እርሻ ላይ ብትሄዱ በየመንደሩ አርሶ አደር ሆኖ ፓምፕ ሰርቶ በጣም የሚሞከር ነገር አለ። ግን እነሱን ኢንከሬጅ አድርጎ ወደ ማስ ፕሮዳክሽን ገብቶ ከነሱ ሰፈር ወጥቶ እንድንገለገልበት ተቋሞቻችን ስለማያግዙ ነው እንጂ ጭንቅላት ስለሌለ አይደለም። ብዙ የሚያስደምም ነገሮች ይሰራሉ።
እነሱን ተቋማዊ በሆነ መንገድ እየደገፈን ብናወጣ በጣም ጥሩ ነው የሚሆነው። ይሄ እንዲያግዝ ታለንት ሃይስኩል ያ ባለፈው ማንስቻለሁ ደግሜ ነው ማነሳው። ከጀመር በጣም ረጅም ጊዜ ነው፣ እስካሁን አላለቀም። በጣም ብዙ ፕሮጀክቶች ተጀምረው ያልቃሉ። ሃይስኩል ነው፣ ምንም ሶፊስቲኬሽን የለውም። የሆነ ገጀት አለው ከቻይና ከቱርክ የመጣ ግን ሃይስኩል ነው። ታለንት ሃይስኩል በፍጥነት ቢጠናቀቅ ጥሩ ነው። ፖርታል ላይ የተነሳው ሐሳብ በጣም ጥሩ ነው፣ ይጠናከር። እንዳልኩት ግን ስታንዳርዱ ተናቦ ይሂድ። ሁለት ጉዳዮች ላይ ኮሜንት አድርጌ ልጨርስ። ዲጂታላይዜሽን አንደኛው ኢትዮጵያ በብዙ ነገር ተከታይ ናት። ሰሙዌር ይፈጠራል፣ እኛ እንከተላለን። በወጉ ሳንከተል ቴክኖሎጂ ያልፋል፣ በወጉ ሳንከተል ቴክኖሎጂ ያልፋል። አሁን መፍጠር ላይ ብቻ ሳይሆን ጥሩ ተከታይ ለመሆን የሚያስችል ግራውንድ መፍጠር አልቻልንም። ለምሳሌ የማህበራዊ ድረገጾች ተፈጥረዋል። በብዙ ዓለም ማህበራዊ ድረገጾች የገንዘብ ማግኛ መንገዶች ናቸው። ማስታወቂያ ይሰራባቸዋል፣ ትምህርት ይሰራባቸዋል፣ ብዙ ነገር ይሰራባቸዋል። እኛ ጋስ ብሔር እንትን ነው፣ እምነት እንትን ነው፣ እንሰዳደባለን፣ እንደባደብበታለን። ቴክኖሎጂውን ወደ ልማት ወደ ሀገር ግንባታ አልተጠቀምንበትም። ቢሾፍቱ ጋር የሚያያዘው የሐኪም አበበች የሚባሉ እናት ቦታ ይመስለኛል። ከዚህ ቀደም እሳቸው ነበራቸው፣ በኋላ ሜቴክ ገዛቸው። እኛ በኋላ አትሊስት ያ ነገር እንዳይወድም ቢቆያል። እኔ አሁን የምደግፈው የሀገር በቀል ዕውቀት ያላቸው ሰዎች፣ ሀገር በቀል ጥናት ያጠኑ ሰዎች በጣም ጥቂት ናቸው ኢትዮጵያ ውስጥ። መንግስት ካላጣው ቦታ እነሱ ጋር ተሻምቶ ከሚቀማቸው እየደገፍን ብናቆይ ነው የሚሻለን። ግድ የላቸው እነዚህ ሰዎች ጥቂት ናቸው፣ ይጠፋሉ። እኛ ደግሞ የምናየው መሬቱን ነው። 10 ሄክታር 20 ሄክታር ነው። ዕውቀቱ ስንት ቢሊዮን እንደሆነ አናስብም። እና ያኔም ከሜቴክና ቢሾፍቱ ጋር የነበረውን ነገር ረገብ እንዲያደርጉ የተፈለገበት ዋናው ምክንያት ከግለሰቦች መጥቀም መጉዳት ሳይሆን የሀገር ዕውቀት ነው፣ ኮሚኒቲ ኖሌጅ ነው። ዝም ብሎ መውደም የለበትም። ሰዎቹ ከከለከልናቸው ይሄዳሉ፣ ምንም ምርጫ የላቸውም። ግን ለምን ይጠፋል? ምርምር ቢካሄድበት ቢደገፍ ለብዙ ነገር ሊውል ስለሚችል ባነካካቸውና ብንደግፋቸው፣ ለእናንተ የተለየ ነገር ብናስብ አይሻልም ወይ? ማዕድን መዋቅራዊ ለውጥ ያስፈልጋል። የተጀመረች በጣም ትንሽ ኤክስፖርት አለች፣ በከፍተኛ ደረጃ ማላቅ ያስፈልጋል። ስራ አጥነት ላይ ያለው ኢምፓክት ከፍተኛ ነው፣ እሱንም በስፋት መጠቀም ያስፈልጋል። ቫልዩ ቼይንም ማገናኘት ያስፈልጋል። ዝም ብሎ ማምረት ብቻ ሳይሆን አንደኛ ለአንደኛ ኢንፑት ስለሆነ እንዴት ተሳስሮ የተሟላ ውጤት እንደሚያመጣ ማየት ያስፈልጋል። ከሁሉ በላይ ግን ማዕድንና ኢንዱስትሪ ሚኒስቴር በቅርበት እንድትሰሩ፣ በተለይ ኮንስትራክሽን ሴክተር ላይ ግብአት የሚሆኑና ሃውሲንግ ችግር አለብን፣ ኢንፍራስትራክቸር ችግር አለብን። እነሱን ሶልቭ የሚያደርጉ ስራዎች በጣም በከፍተኛ አቴንሽን ቢሰሩ እና ኢንዱስትሪና ማይኒንግን በከፍተኛ ትብብር ብትሰሯቸው አንዱ ለአንዱ ግብአት ስለሆነ በተለይ ግን ኮንስትራክሽን ሴክተር ላይ በተቻለ መጠን ኢምፖርት የምናደርጋቸውን ነገሮች ማስቀረት የሚችል ስራ ካልሰራን ኤክስፖርታችን ትንሽ ነው። የኢምፖርት ፍላጎቱን ከፍ የሚያደርገው ገና ነው። ኮንስትራክሽን ኢትዮጵያ ውስጥ ብዙ ዲማንድ ነው ያለው። እሱ ላይ ፎከስ ቢደረግ ጥሩ ነው። ኤክስፖርቱ የምትጠበቀው ሆኖ ኢንዱስትሪ አማራጭ እናስፋ። አጓ ሁለት ነገር ነው። አሜሪካ ነገር አምርተን ሊወዳደር የሚችል ምርት ካለ መሸጥ እንችላለን፣ አልተከለከልንም። የተከለከልነው ቀረጥ ነፃ የሚባል ነገር ነው። ሌሎች ሀገሮች ደግሞ አልተርናቲቭ እናምጣ እያሉ ነው። እሱን እናስፋ። ለምሳሌ ፓኪስታንን ብንወስድ አሁን 89 ሚሊዮን ዶላር ኤክስፖርት እናደርጋለን። ማስፋት ትችላላችሁ እያሉን ነው። እድሉ አለ፣ እናስፋ። ብዙ የገበያ ምርጫ አለ። ብዙ ሀገራት እያደጉ ነው ያሉት። ሀገራት እኮ እንደ ድሮ አንድ ሀገር በጣም ብዙ ሀብታም ሀገር አለ። እናስፋና እንሂድ። ሁለተኛ ኢምፖርታንት አቶ መላኩ ያነሳው ኢምፖርት ሰብስቲዩሽን። ጨርቅ ለማምረትኛ ሐዋሳን የሚያክል ኮምቦልቻን የሚያክል ኢንዱስትሪያል ፓርክ እያለን ኢምፖርት ማድረግ የለብንም። ኳሊቲ ችግር ካለበት እየለበስን እናዘምነዋለን። እሱን ስትሪክትሊ ኢንዱስትሪ ሚኒስቴር በመከልከል ደረጃ ማለት ነው፣ በእንትን ሳይሆን በመከልከል ደረጃ ማድረግ አለባቸው። አንደኛ ፓርኮቹን ካልደገፍናቸው አይሰሩልንም። ከውጭ እያመጣን እነሱ ገበያ እንዲያጡ ማድረግ የለብንም። ምርታማነት እንዲያድግ ማድረግ፣ ምንዛሪ ኤክስፖርቱ ላይ
ያው ግብርናን ዋናውን ነገር የያዘው ግን ኢንዱስትሪ የተወሰነ እንዲያግዝ ማድረግ የስራ እድል ላይ አይተኬ የሆነ ሚና ነው ኢንዱስትሪ ያለው በጣም በርካታ ከተሞች ይይዛል እሱን በስፋት ማጠናከር ያስፈልጋል አሁን እስካሁን በነበረው ነገር ስጋት ስለነበረ በጣም በርካቶቹ እኛ ጋር አይፈልጉም መምጣት ምን እንደምንሆን ስለማይታወቅ አሁን ነገሮች ሪቨርስ እየሆኑ ስለሆነ መምጣት ፍላጎት ያላቸውን ከኢንቨስትመንት ጋር በመሆን ከሚመለከታቸው ተቋማት ጋር በመሆን ሲሪየስ ሀብታሞች ዝም ብሎ ሳይሆን ሲሪየስ ገንዘብ ያላቸውን ኢንቨስተርስ ማምጣት ያስፈልጋል የስቶክ ማርኬትም መጀመሪያ ሀሳብ ስላለን ብዙዎቹ ከመንግስት ጋር ጆይንት ቬንቸር ቅድም እንደተነሳው የሶቨሬን ዌልዙም ከዚህ አንጻር ትልቅ ብሪክ ስለሆነ በእነሱ አማካኝነት ሀብት እንዲመጣ ማድረግ ላይ ብትሰሩ ጥሩ ነው ኢነርጂ እና ወተር የተነሳውን ተጨማሪ ሀሳብ ወስጃለሁ ዋናው ፖይንት ግን ለናይሻ ያነሳሁት ነው ውሃ ወሳኝ የሀብት መንገዳችን ነው ውሃን እያንዳንዱ ጠብታ መጠቀም ላይ ፎከስ አድርጋችሁ ብትሰሩ ፕሮጀክቶች እኔ ሚኒስትሮች ከከተማ ወጣ ስትሉ የፌደራል ፕሮጀክቶች እያላችሁ እግረ መንገድ ለማየት ሞክሩ ዝም ብላችሁ ለምሳሌ ጎንደር ሄዱ አንገረባለ አይዶን ነው ስንት ዓመት እንደቆየ አሁን ፕሮጀክቱ ሲቆይ ሲሸጋገር በየአመቱ የሆነ ለመንግስት ትርፍ የሚያመጣ የሚጠቅም አድርጎ የሚያስብ የመንግስት ሹም አይገባኝም እኔ በየአመቱ በቆየ ቁጥር ገንዘብ ነው የምናወጣበት በዚህ አመት 100 ብር አንከፍልም ብለን 5 አመት እናቆየውና 100 ሺህ ብር እንከፍላለን ይሄ ኪሳራ ስለሆነ በጣም ፕሮጀክቶች ላይ የጀመራችሁትን ብታጠናክሩ ጥሩ ነው መጠጥ ለአግሪካልቸር ለጽዳት ትንሽ ቆይታችሁ ግን ለቢዩቲ አርቲፊሻል ሌኮች ያስፈልጉና አርቲፊሻል ሌክ አዲስ አበባ ውስጥ 3 ሰርተን እኮ ወፎች እያየን ነው ኢንቫይሮንመንት ሲቀየር እያየን ነው እና ያስፈልገናል እኛ በጣም በቂ ውሃ ስላለን በተናነሹ እነሱን ያደረገን መሄድ ያስፈልጋል ፕራይቬት ሴክተር በተለይ ኢነርጂ ላይ የምታሰፉበትን መንገድ አስባችሁ ብትሰሩ ጥሩ ነው ከናይሻ ከነውመር ጋር እንደ አንድ ቲም ሰርታችሁ ውጤት ብታመጡ ይፈልጋል ቱሪዝም በሚመለከት ሪከቨሪ ፕላን ብታዘጋጁ ያው ቱሪዝም ኢትዮጵያ ውስጥ አለ ማለት ያስቸግራል ነገር ግን እሱም በኮሮና ምክንያት ተጎድቷል በግጭቱ ምክንያት ተጎድቷል እና ሪከቨሪ ፕላን ያስፈልጋል እንዴት ነው ምን ቀይረው የሚለው ነገር ስራ ለመፍጠር ያለው ድል ሀብት ለማምጣት ከሁሉ ላይ ደግሞ ታሪክና ባህል ለመሸጥ ያለው አቅም ከፍተኛ ስለሆነ የሪከቨሪ ፕላን ይዘጋጅና ቱሪዝም ላይ ሰፊ ስራ ብንሰራ ጥሩ ነው አንደኛ በጣም ታሪክ ጠገብ ሀገር ነን ታሪክ አለን እኛም አናውቀውም እኛም አልሸጥነውም እሱ እናወጣበታለን ሁለተኛ መልክዓ ምድሮቻችን የሚገርሙ ናቸው ታውቃላችኋል አፋር ላይ ከዓለም ዝቅተኛው ቦታ 100 ምናምን ቢሎ ሲ ሌቭል ያለበት ቦታ ኢትዮጵያ ውስጥ አለ በሺ የሚቆጠር ኢትዮጵያ ደግሞ ተራራማ ሀገር ናት የሚባል በሺ ሜትር የሚቆጠር ደግሞ ከፍታ ቦታዎች አሉ ሰሜን ተራራ አለ አፋር አለ እንደኛ የታደለ ምን አለ እኛ ጋር በረዶ ይባላል በዚህ ጊዜ እኮ ዓለም በበረዶ የሚሰቃይበት ሲዝን ውስጥ እኛ ጋር ያለው ወይዘር ተመልከቱ ብዙ ነገር ነው ያለን እሱን ለማውጣት አልሸጥንም ብንሸጥ ብናወጣው ጥሩ ነው ለጤናም ጥሩ ነው ለሰውም ጥሩ ስለሆነ ሰርቪስ ኢንዱስትሪ ችግር አለበት እንደሚታወቀው መውጣት አለም ችግሩ ወጥቶ የሚታረፍበት ምናምን የለም እሱን ከፕራይቬት ሴክተር ጋር ሆኖ መስራት ያስፈልጋል እኔ ከገንዘብ አንፃር እንትኑ ዝቅተኛ ቢሆንም የሀገር ውስጥ ቱሪዝም ብናስፋፋ ምክንያቱም ሰው ሀገሩን አያውቅም ብዙ ነገር እንዳለን በተለይ ወጣቶች እንዲያውቁ ማድረግ ብንችል በዛ ልክ ይሸጣሉ ይጠብቁታል ሀገራቸው ለሌላውም ዓለም ደግሞ ምን እንዳለን ይናገራሉ ከኛ የተሻለ የዲጂታል እንትን ስለሆኑ በብዙ መንገድ ያውጡታልና የሀገር ውስጥ ቢስፋፋ ጥሩ ነው ይሄ የአይዲያ ስትራክቸር ያለው ጉዳይ ፕራይመሪ የሚሰራው አንዱ ቱሪዝም ላይ ነው ለምሳሌ ገበታ ለሀገር እንውሰድ ውጊያን ብንዋጋ ሰዎች አምነውን ገበታ ለሀገር ብለው ያወጡትን ገንዘብ በጥንቃቄ መርተን ወደ ስራ እየቀየር ነው ለምን አምነው ተሰጡን ነገም እንዲሰጡን እምነታችን እንዳይጎል ተፈለገ ጎርጎራ ላይ ኮይሻ ላይ ወንጪ ላይ በእኙና ላይ በየቦታው የሚሰራው ፕሮጀክት ምንም መዛነፍ ሳይኖረው እየቀጠለ ያለው በሚቀጥለው አብረን ስለምናይ ታዩታላችሁ እና እንደዚህ አይነት አይዲያዎች እያመጣን ብናስፋፋ ጥሩ ይሆናል ተጀምሮም እንዳይቆም ብናደርግ ቱሪዝም ላይ በጣም ብዙ ኤክስፔክቴሽን አለን
ብትሰሩበት ጥሩ ነው። ልክ እና አሁን እንደ ዲያስፖራ እንዳልነው ማለት ነው። ሎጂስቲክስ በጣም ኢምፖርታንት፣ በተለይ ለኢትዮጵያ ኢምፖርታንት ነገር ነው። ለማንም ዓለም ኢምፖርታንት ነው። ለኛ ደግሞ በጣም የከፋ ነው፣ ምክንያቱም ፖርት የለንም። አንዱ ኮስት ነው። አንድ ፕሮጀክት ስንሰራ ባነሰ ዋጋ እንድንፈጽም፣ ቤት ስንገነባ ባነሰ ዋጋ እንድንገነባ፣ እርሻ ስናርስ ባነሰ ዋጋ እንድናርስ፣ ለዚህ ሁሉ ኮስት፣ ለእያንዳንዱ ሴክተር ኮስት ወሳኙ መሰረት ሎጂስቲክስ ነው። ሁለተኛው ጊዜ ነው። 15 ቀን መሄድ የሚገባው አንድ ምርት 20 ቀን 40 ቀን 50 ቀን ከሄደ ዲሌይ ያደርጋል፣ ተመልሶ ኮስትን አፌክት ያደርጋል ኔጌቲቭሊ። ጊዜም ደግሞ ለእያንዳንዳችን ኢምፖርታንት ነው። ሶስተኛው ኤፊሺየንሲ ነው። በጥራትና በኳሊቲ በገንዘብ ምክንያት በጊዜ ምክንያት አንድ ለምሳሌ ይሄ ፕሮጀክት በአመት $1 ቢሊዮን ይገኝበታል ሲያልቅ። በአንድ አመት ዘገየ ማለት አይናችን እያየ $1 ሚሊዮን አፈሰን ጣል ማለት ነው። ግን በአመት የዘገየበት ምክንያት ደግሞ 50 ሚሊዮን ብር ኢንቨስት ለማድረግ ፈልገን ሊሆን ይችላል። አሁን የዘገየበት ምክንያት ትልቅ ብር ላለማውጣት ቢሆን ችግር የለውም። አንዳንዴ 100 ትራክ ላለመግዛት ብለን በአመት ይዘገያል፣ ቢሊየንስ ሉዝ እናደርጋለን። ለዚህ ነው ቅድም አይዲያ ያልኳችሁ። በትናንሽ የሐሳብ ደህንነት ብዙ ጉዳይ ስለምንገል ሎጂስቲክስ ላይ በተለይ ኢዝ ኦፍ ዱይንግ ቢዝነስ ያልነው ትሬድ፣ ኢንዱስትሪ፣ ማይኒንግ ሁሉም ሴክተር ሎጂስቲክስ ላይ ርብርብ ካላደረግን አይሳካም። ይሄን ታሳቢ አድርጎ ከእንትና መስሪያ ቤት ጋር መሰራ የሚባል ነገር የለም። ሎጂስቲክስ የማይሰራበት ቱሪዝምም ጭምር ሎጂስቲክስ ከሌለ ሞቢሊቲ የለም። በምን አየር ይንቀሳቀሳል? በምን መኪና ይንቀሳቀሳል? የለም። ይሄን ታሳቢ አድርጎ ለኛ ክሪቲካል መሆኑን ተገንዝበን በጋራ ብንሰራ ጥሩ ነው። ከፖርት ኤርፖርት የጀማመሯቸው በጣም ጥሩ ስራዎች አሉ። ትራንስፖርት ላይ የጀመሯቸው ጥሩ ስራዎች አሉ። እነሱም ብንደግፍ እነ ዳግማዊት ብታስቀጥሉ ብዬ የማስበው እና ጀመራችሁ የተዋችሁት ነገር ይሄ ካር ፍሪ ዴይ ለከተሞች የተዋችሁት ነገር ከተሞች የሚስሩት ግን የእናንተ ድጋፍ ያስፈልጋል። ያው እንደምታውቁት አዲስ አበባ ላይ ከአስፋልት በላይ ወክዌይ የሰራ ነው። ህዝቡ ምን ያክል እንደሚገነዘብ አላውቅም። በስፋት ወክዌይ የሰራ ነው። አብዛኛው ህዝባችን እግረኛ ስለሆነ ነው። አስፋልት እንሰራለን፣ ጥቂቶች ብቻ ይሄዱበታል። ዋናውን ሰፍቶ ሊሰራ የሚገባው ወክዌይ ደግሞ የለም። ወክዌይ ስለሌለ ሰው መኪና መንገድ ውስጥ ገብቶ ይሞታል። ያ እንዳይሆን ብለን በጣም ሰፋፊ ወክዌይ የሰራ ነው ከተማ ውስጥ ታያላችሁ ብዬ ተስፋ አደርጋለሁ። ያን ወክዌይ ሚኒስትሮች ወክ አላደረጉበት ታደለማን አንዳንድ ቀን መኪና ቁመን ወክ በማድረግ ህዝባችን ያን ነገር እንዲከተል ማድረግ አለብን። በጣም ጥሩ ስራ ጀምራችሁ ነበር። ማስ ስፖርት፣ ወክ ማድረግ፣ መንገድ መዝጋት፣ ቸርችል ጎዳና መዝጋት፣ 6 ኪሎ መዝጋት እንትን ብቻ አይደለም፣ ባይዘው ሄልዝ ብቻ አይደለም። ዝም ብሎ የሚነዳውን ነገርም እንይዝበታለን። እና ሰው ሳይክል እንዳ በእግሩ ይሄድ። እንደ ኢትዮጵያ ያለ ሀገር ሁሉ በመኪና ከሄደ መጥፎ ነው። ስኳር አለ፣ በጣም ብዙ ችግሮች አሉ። አሁን እንቅስቃሴን የሚጋብዙ ነገሮች ማድረግ አለብንና ቀጥታ እናንተ ጉዳይ ላይ ሆኖ ይችላል፣ ግን ከተሞች እያገዛችሁ ብትሰሩ ጥቅሙ በጣም ብዙ ስለሆነ እነሱ ይሰሩታል ተብሎ ባይታሰብና ከአዲስ አበባ ቢወጣ አሁን ባህር ዳር በጣም ቢዩቲፉል ሲቲ ነው። ግሪን ነው፣ በጣም ነው የሚያምረው። አንድ ቀን እሁድ ቀን ዘግተን በእግር ነው የምንሄድበት ብንልና ባጃጅ ቢቀር በጣም ጠቃሚ ነገር ነው ለሰው ጤና። ሰው ከተማውም ይታያል። አሁን ከተማውን እንግዳ ሆኖ የሄደ ሰው ማየት አይችልም፣ ምክንያቱም ባጃጁ ውርውር ስለሚል ያን ቢዩቲ ሳይ ነው የሚወጣው። በየከተማው እንደዛ ብናደርግ ጠቃሚ ይመስለኛል። ሞፌክ ሁለት ጉዳዮች አላንሳ። አንደኛ ቁጠባ በጣም ያስፈልገናል። ወር ኢኮኖሚን እየመራን ያለነው ካልቆጠብን የትም አንዘልቅም። ሁለተኛ የሀብት ምንጭ ማስፋት፣ ከተለመደው መንገድ ውጭ ሀብት የሚመጣበትን መንገድ ማስፋት፣ የዋጋ ንረትን በከፍተኛ ደረጃ ከተቋማት ጋር ሆኖ መስራት፣ በግዢ ላይ የተነሱ ሀሳቦችን ሰብሰብ አድርጎ በቀለለ መንገድ ዋጋ ቀንሶ የሚገባበትን መንገድ መፍጠር፣ አቅርቦት ሊሰፋ የሚያስፈልገውን አቅርቦት ላይ፣ ድጎማ የሚያስፈልገውን በተጠና መንገድ ድጎማ ላይ፣ ቁጥጥር የሚያስፈልገውን ቁጥጥር ላይ መስራት ይኖርበታል። ፕራይቬታይዜሽንም እንደዚሁ በጣም ብዙ ሊሸጡ የሚገባቸው ነገሮች አሉ። ሞፌክ ላይ በማክሮ እናያለን። ሰፋፊ ስራዎች ያስፈልጋሉ። ፕላን
እቅድ ጅማሮ ጥሩ ነው። ሪፖርት ጅማሮ ጥሩ ነው። አሁን ቤዝ ኢንፎርሜሽን ዴታስ ያስፈልጉናል። ለምሳሌ ሴንሰስ የተባለው ለግብርናም ይሁን በፖፑሌሽንም ይሁን በጂዲፒም ይሁን በፌደራል ቻናል ኦሪጂናልም እነዛን ዳታ ከሌለ ትሪያንጉሌት ማድረግ አይቻልም። የምንሰራቸው ስራዎች ሁሉ ከዳታ ጋር የሚያያዙ ናቸው እና የፕላኒንግ እና ሪፖርቱ ጥሩ ሆኖ ወደ ዳታ የሚያድግበትን መንገድ እና አሰራር ማዘመን፣ ሂውማን ካፒታል ማብቃት፣ በፋክት ላይ የተመሰረተ ንግግር ማድረግ መቻል፣ የ100 ቀን እቅድ ፕሮጀክት ፎሎ ማድረግ እንደተጠበቀው ሆኖ ግን ቤዚክ ዳታዎች በደንብ ሴንሰስ ተሰርቶ ቢዘጋጅ ጥሩ ይሆናል። ንግድ አንደኛው ስርዓት ላይ የንግድ ስርዓት ዊክ በመሆኑ ምክንያት ምርት አለ፣ ፈላጊ አለ፣ እነዚህ አይገናኙም። ኢንፍሌሽን አለ መሃል ላይ። ለምሳሌ ሽንኩርት ባለፈው ያየ ነው። የንግድ ስርዓት ምርትና ፈላጊውን ማገናኘቱን በደንብ አስባችሁ ብትሰሩበት፣ ኢዝ ኦፍ ዱይንግ ቢዝነስ ላይ የተጀመረውን ስራ ብታጠናክሩ። ኢንፍሌሽን እንደ ዓለም ችግር ነው። ሁሉም ሀገር በጣም እየጨመረ ነው። እኛ ሀገርም በጣም አድካሚ አታካቹ ስራ ኢንፍሌሽን ነው። ከኢኮኖሚ አንጻር መቀነስ የሚቻልባቸው መንገዶች ግን በርካታ ስራ ቢሰሩ፣ ለምሳሌ ባለፈው ወር 2 ወር 3 ወር ትናንት እንዳያችሁት ረግቧል ኢንፍሌሽን። የተወሰነች ቅናሽ አለው ግን አልጨመረም። ለምንድን ነው? ፊልድ ወጥተን ያየናቸው ጉዳዮችና አንዳንድ በማክሮ የተወሰኑ ውሳኔዎች ስላሉ ነው የቀነሰው። ከዛ በላይ ግን ብንቀጥል ብዙ ነገር መቀነስ እንችላለን። ያን ካላደረግን ደግሞ የደሃ ማህበረሰብ ይጎዳል። ሰው ኢንካም የለውም፣ በልቶ ማደር በጣም አስቸጋሪ የሆነ ነው። ምሬት ይፈጥራል። ምሬት ደግሞ ወደ ግጭት፣ ወደ ጦርነት ያመጣል እና ከዛ አንፃር ኢንፍሌሽንን ከሚመለከታቸው ጋር ሆናችሁ መስራት ብትችሉ ጥሩ ነው እና ከኢኮኖሚ አንፃር በጥቅሉ ውጊያ ላይ እንዳለ ሀገር ሲታይ በተለይ በግብርናና በኤክስፖርት ያገኘነው ውጤት በጣም ተማምነው በኤክስፖርት በግብርና በገቢዎች ያገኘነው ውጤት ተስፋ ሰጪ ነው። ነገር ግን በጣም በርካታ ሊታረሙ ሊሰሩ የሚገባቸው ስራዎች አሉ። በመቆጠብ ብክነት በመቀነስ የሚሰሩት እንደማስባችሁ ከሄዳችሁ ለውጥ እናመጣለን የሚል ግምገማ ነው ያለው። ከ100 ቀን አንፃር አጠቃላይ እንደ ልምምድ እንደ ዝግጅት ተወስዶ ከዚህ ቀጥሎ ያለውን በማድረቅ ከሄድን ለውጥ እናመጣለን የሚል ግምት አለ። ከማህበራዊ አንፃር ጤና የተቀመጠው እንዳለው ሲጄ አንደኛ መልሶ ግንባታ። አሁን ጤና ጋር በሚያያዝ የፈራረሱ ጉዳዮች ገንዘብ ስንሰበስብ ምናምን መዋጮ ሲዋጣ ሊባል አይችልም። ጤና ሁለት ችግር ነው ያለው። በመፍረሱ ብቻ ሳይሆን አሁንም በየቀኑ ሊታከሙ የሚገባቸው ሰዎች ስለሚሞቱብን ቅድሚያ ሰጥተን ከምንገነባቸው ሴክተሮች አንዱ ነው እና በፍጥነት ሆስፒታሎች ናሙስ ተወለሻችሁትን ቶሎ ተረባርበን መልሰን መገንባት ያስፈልጋል። ሰው ስለሚጎዳብን ሰው የሚጎዳው ምግብ ላይ ችግር አለ፣ ኢኮኖሚ ተጎድቶበታል፣ ትምህርት ቤት አይሄድም፣ ትምህርት ቤት ፈርሶበታል። እዛ ላይ ሲያሞ ደግሞ ሕክምና ካላገኘ አደገኛ ነገር እና ፈጥነን ከምንገነባው ኤሪያ አንዱ እሱ ቢሆን ጥሩ ነው። ሁለተኛው ኳሊቲ ማለት ትምህርት ቤትም ልክ ቅድም እንዳነሳው ማለት ነው፣ ጤናም ቅድም እንዳነሳውት ነው። አንድ ደንበኛ ሆስፒታል $1 ቢሊዮን አውጥተን ምንገነባ ቢሆን እና በአመት 10,000 ሰው 15,000 ሰው የሚያክም ቢሆን ይሄ ሆስፒታል አሁን 10,000 እና 15,000 ሰው ኬንያ፣ ዱባይ፣ ባንኮክ እየላክን 5-10 ቢሊዮን እናወጣለን። ሀብቱ እየወጣ ነው። ያንን ሀብት ለምን ለማስቀረት እንደማንሰራ ብዙ ጊዜ ተብሏል። የጀማመራችሁት ነገር አለ ቢጠናከር። ሁለተኛው ተደራሽነት ነው። ተደራሽነት ላይ ስራ ያስፈልጋል። አሁንም የሕክምና አጠቃላይ ፍላጎታችን መከላከል እንዳንታመም፣ ማከም ስንታመም። በመከላከል ላይ ብቻ ነው ፖሊሲ አይሰራም። ስንታመም ማከም ያስፈልጋል። ሁለቱን ያቀናጀ ቢሆን ጥሩ ነው። ትኩረት ቢሰጥበት ብዬ የማስበው አንደኛ ፋርማሲቲካል ነው። ብዙ ነገር ልናመርት እንችላለን። ኢንትረስት ያላቸው ኃይሎች አሉ። በታብሌትም በቫክሲንም እነሱን በማምጣት በጆይንት ቬንቸርም በኢንቨስትመንትም ፋርማሲቲካል ላይ ብንሰራ በጣም ጠቃሚ ይሆናል። ሁለተኛው ሆስፒታል ነው። ሆስፒታል ሻል ያሉ ሆስፒታሎችን ደግፈን ካላመጣን አሁን የኛዎቹ አያድጉም፣ ማደግ አይችሉም። እንትን ሆነዋል። የስታንዳርድ የከፍታ ጥግ ሆነዋል። ስማቸውን ከምንጠራ ብዬ ነው ይጠራና ከፍ ያለው እሱ ራሱን ከፍ አድርጎ አስቦታል። ቆሻሻ ነው። የተሻለ ካላመጣን በስተቀር ሊያድጉ አይችሉም። ለነሱም ጠቃሚ ይሆናል ከኢንቨስትመንት አንፃር። የመጨረሻው ቁጥጥር ነው። የፕራይቬት ሆስፒታል፣ የፕራይቬት
ክሊኒክ ሴፍ ሄቨን ሆኗል። በቃ ሰው ቢሞትም ቢቆስልም ምናምንም ችግር የሌለበት እንደዛ የሚባል ነገር አይሰራም። በህግ ነው የሚሰራው። ልክ የትምህርት ኳሊቲ ኢምፖርታንት ነው መቆጣጠር እንዳልነው በጤናም አስፈላጊው ሰርቪስ እየተሰጠና ዜጎች እየተገለገሉ መሆናቸው ማወቅ ያስፈልጋል። አንደኛ ፕራይስ ገንዘቡ የሚነካ አይደለም። የግል ሆስፒታል ገብቶ መውጣት 100,000 200,000 ዲማንድ የሚያደርግ ነው። በዛ ልክ ነው የሰርቪሱ እርግጠኛ አይደለም። በሙያ መታየት አለበት። ሁለተኛ የማዳን ሬታቸው መጠናት አለበት። ሰው ገብቶ ብር ከፍሎ ማይድን ከሆነ ዋጋ የለውምና ኢንቨስት ማድረጋቸው ጥሩ ነው፣ መደገፍ አለባቸው። ግን ዜጎቻችንን የሚያድሩ መሆን አለባቸው። ቁጥጥር ያስፈልጋል። ሰደን ሱፐርቪዥን ያስፈልጋል። ቁጥጥር ያስፈልጋል። የሙያተኞቹን ብቃት ያስፈልጋል። ኤቲክስ መለካት ያስፈልጋል። እንደዛ ካልሆነ የሕክምና ሴክተር የጥፋት ሴክተር ነው የሚሆነውና ትንሽ እዛ አካባቢ ስራ ቢሰራ ጥሩ ነው። ትምህርት ሁለት ነገር፣ አንደኛ ፍጥነት፣ ጥራት። ትናንት እንዳነሳው በፍጥነት ሃይስኩሎች ማስፋት አለብን። ሃይስኩል የሚባል ውስን ስለሆነ ትክክል ነው። ጥራት ደግሞ ያስፈልጋል። ጥራቱን ግን አንተ ባሰብከው ሳይሆን የምፈልገው እኔ ለምሳሌ አሶሳ ላይ አንድ ቦርዲንግ ስኩል ካሰብክ የአሶሳ ዩኒቨርሲቲ መምህራን የሚያስተምሩበትና ከዩኒቨርሲቲው ጋር የሚያያዝበት ሰምዌር ደግሞ ነቀምት ደግሞ ከሆነ ነቀምት ያለ ዩኒቨርሲቲ የሚያስተባብርበት ጎንደር ከሆነ እንደዛ አድርገን የመምህራን እጥረትን ቮለንቲር ሰዎች ካሉ በዛ መንገድ ብንሰራ ጥሩ ነው። ፍኖተ ካርታው ላይ በደንብ ትኩረት ቢሰጥ። ዩኒቨርሲቲዎች ሁለት ነገር ይደረግ። አንደኛ ዩኒቨርሲቲ ማስፋት የሚባል ነገር ኮምፕሊትሊ ይቆም። ብዙ ጥያቄ ያላቸው ሰዎች አሉ። አንሰራም። ኮንዶሚኒየም መጠፍጠፍ አንፈልግም። የተሰሩትን በደንብ አድርገን ዩኒቨርሲቲ እናርጋቸው። ሁለተኛ ዩኒቨርሲቲዎች አንዱ የሚጠብቀው ነገር የሆነ አሰራር ካላመጣን በስተቀር እንዳልከው ነው። የዞን እንትን ነውና ፕራዮሪቲ የሚያወጣለት የዞን ኃላፊው ነው። እዚሽ ጋር ላይብራሪ ስራለኝ ይለዋል፣ በዛም በዚህም ላይብራሪ ይጀምራል። እዚሽ ጋር ስታዲየም ስራለኝ ይለዋል፣ ስታዲየም ይጀምራል። ዩኒቨርሲቲ አይደለም። እሱን ነገር ለመቀየር የሚያስችል አሰራር አንዱ ብዬ የማስበው ኦቶኖመስ ማድረግ ነው። በጣም ጥሩ የሚሆነው አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ እነዚህ ዋና ዋናዎቹ ኦቶኖመስ ቢሆኑ እና ቢወዳደሩ ገበያ ውስጥ እኛ ያለን ሪሶርስ ደግሞ ትናንሾቹ ላይ ብናተኩር በጣም ጥሩ ይሆናል። እነሱ መላቀቅ አይፈልጉም። ቢኮዝ ቢሊየንስ እኮ ነው የሚቀበሉት። እሱን እያዩ አፍጥነን ብንሰራ ጥሩ ነው። ቋንቋ በሚመለከት የቋንቋ ችግር አለ። የቋንቋ ችግር ያለው ግን ፕሮፌሰር እንግሊዝኛ ብቻ አይደለም፣ አማርኛም ችግር አለ፣ በጣም ኦሮምኛም ችግር አለ። እና አሁን ያለው ጄኔሬሽን አማርኛን በትክክል ደብዳቤ ጽፎ ማንበብ የማይችል ትውልድ ይዘን እንግሊዘኛ አይናገርም ነው እኛ የምንገመግመው። ግን አይደለም። እስቲ አማርኛ ሃይስኩል ሄድና አማርኛ ፊክሽን የሚያነብሰው አጥና። ምን አይነት አማርኛ ነው ያለው? አሁን ደክሞኛል፣ አይ ኒድ ሬስት። አማርኛም አይደለም እንግሊዘኛም አይደለም። ይሄ ነው ያለው ሃይስኩል ውስጥ አሁን። ይሄ ቴክኖሎጂ ቋንቋ ሁሉንም እያበላሸ ያለው። አማርኛ መጻፍና ማንበብ በጣም ብዙ ሰው አይችልም። እንደምናስበው አይምሰላችሁ። ብዙ ሰው አይችልም። በኦሮምኛም ችግር አለ፣ በሌላም ቋንቋ እንደዚህ ችግር አለ። እና ቋንቋ በሚመለከት ዓለም ያመጣው በሽታ እንደተጠበቀ ሆኖ እኛም ለቋንቋ የምንሰጠው ቫልዩ ዝቅተኛ ስለሆነ ችግር አለ። ድሮ የኛ አማርኛ መምህራን እንደምታስታውሱት አንዱ አሳይመንት ፊክሽን ማንበብ ነው። አንብበህ አምጣ፣ ሰመሪ ጻፍ፣ ተናገርና ይባላል። እኔ አሁን አንባቢ ሰው ማየት በጣም ችግር ነው። ሰው አጫጭር ነገር ነው የሚፈልገው ላፍ ላፍ አድርጎ ለመሄድ እንጂ ሲሪየስ ነገር ማንበብ አይችልም። ሲሪየስ ነገር ደግሞ ካላነበበ ትልቅ ነገር ኮምፕሬን ማድረግ አይችልም። ፊክሽን እኮ እኛ የምናነበው ዛሬ አንበብ ዛሬ አስጨርስም፣ ሳምንት ሁለት ሳምንት አሰናስለህ ማሰብ እንድትችል ነው። እና ክሪቲካል ቲንከርስ የሉም። ቅድም ያልኩት አንዱ በጣም አጭራጭር ነገር ሱፐርፊሻል ስለሆነ አብዛኛው ነገር ቢታሰብበት። ከእንግሊዝኛ፣ ፈረንሳይኛ፣ አረብኛ አንጻር ግን የኔ ሪኮመንዴሽን ሰከንድ ጄኔሬሽን የኢትዮጵያ ዲያስፖራ አሜሪካ ልጆቻቸው ክረምት መታችሁ አስተምሩ ቢባሉ በእርግጠኝነት በደስታ ደግሞ ያውቃሉ ቮለንተሪዝም ምን እንደሆነ። ለነሱ ቋንቋ ቋንቋቸው ነው። በቀላሉ በአንድ ወር በሁለት ወር እድሜ ማቻ ናቸው። ቋንቋውንም ያውቁታል። በቀለለ መንገድ አስተምረው ሄደውም ቨርቹዋሊ ሰፖርት ያደርጓቸው ይችላሉ። ፈረንሳይኛ፣ አረብኛ በዛ መንገድ ብንሄድ ነው የሚሻለን። ይሄ
ከፕሮፌሰሮች ዶክተሮች የምታስበው እሱ አይሰራም። አድርገነዋል። እኔ ራሴ የሳይንስ ሚኒስቴር እያለው ከውጭ ዩኒቨርሲቲ ፕሮፌሰሮች እየመጡ ኢትዮጵያ ውስጥ አንድ ወር እንዲያስተምሩ ብለን ውጭ አነጋግረናቸው ሞክረን ተሞክሯል። የተወሰነ ውጤት አምጥቶ ሊሆን ይችላል፣ ግን በቂ አይደለም። በጣም ቤስቱ ለቋንቋ ሰከንድ ጄኔሬሽን ወጣቶችን በሆነ መንገድ ማምጣት እስራኤል ለዛ ያደርጋሉ። ሰከንድ ጄኔሬሽን መጥቶ ሰርቭ ያደርጋል። ለምሳሌ ቱሪዝም ላይ አብዛኛው የእስራኤል የቱሪስት ሴክተር ቦታዎች ሰከንድ ጄኔሬሽን መጥቶ ያስጎበኛል። እንጦጦን ሰከንድ ጄኔሬሽን ማስጎበኘት አለበት። አሁን ሳይንስ ሙዚየምን እንደዛ ማድረግ አለበት። ጎርጎራም ማድረግ አለበት። ለነሱ ቢተውላቸው በደንብ መሸጥ ስለሚችሉ አገራቸውም ያውቃሉ፣ ሌላውም ዓለም እንዴት እንደሚሸጥ ስለሚያውቁ መጠቀም ጥሩ ይሆናል። ቅድም የተሳሳሁት ከቴክኖሎጂ ጋር የሳይንስ ሙዚየም አቶ በለጠ እኛ እንግዲህ ሁሉ ጊዜ ስንሰራ ከእንትና አንደኛ ስለምንል ቋንቋውን አልፈልግም። በጣም ግን ሲግኒፊካንት የሆነ ቼንጅ የሚያመጣ ተቋም የተገነባ ነው። ከሸራተን በላይ ያለው በጣም ትልቅ በጣም ኢምፕሬሲቭ ነገር። ምክንያቱም የሳይንስ ሙዚየሙ በትውልድ ላይ የሚያመጣው ኢምፓክት ከፍተኛ ነው እና ልክ ሲያልቅ ስለምናስረክባችሁ ተዘጋጁ። እናንተ እንዴት ነው የምትጠቀሙበት? ትልቅ ቦታ ነው። ሳይንስ እያለን ልንሰራ ፈልገን ያልተሳካነው ጉዳይ ነው። ያንን ነገር እንትወዙ እናንተ ስለሆናችሁ እንዴት አድርጋችሁ ፊውቸር ሳይንስን ላይብራሪው ታሪክ ያስተምራል። ፊውቸር ሳይንስን እንዴት ነው የምታሳዩ ብታዩበትና ከትምህርት ሚኒስቴር ጋር ብትሰሩ ጥሩ ነው የሚሆነው። ባህል ሁለት ሶስት ጉዳይ ብቻ። አንደኛ ባህል በራሱ የማደግ የመታወቅ የመጠበቅ መብት አለው። ባህል ስለሆነ ኢንዱስትሪያል ፓርክ ምናምን እንደሚባለው ባህል ስለሆነ ብቻ የመጠበቅ መብት አለው፣ የመተዋወቅ መብት አለው። ብዙ ያልተሸጡ ጉዳዮች አሉ። ይሸጡ ሲባል ከራይትም አንፃር ቢታይ ስፖርት ቅድም እንዳነሳሁት ነው። አብዛኛው ማስ ስፖርትና ቀለል ያሉ ስፖርቶች ብዙ ወጪ የለባቸው ላይ ፎከስ ቢደረግ ወክወይን ጨምሮ ባይክ ስታዲየም ያው እኔ ሜጃ ይቻለው እርሶም አይተዋል። የተጀመረውን ብናፋጥን ጥሩ ነው። ግን ዝም ብሎ ደግሞ የሚጋነኑ ነገሮች አሉ። እዚህ ጋር ጀምረን ትተናል፣ እዚህ ጋር ጀምረን ትተናል። ለእንደሱ እኛ ሌክዠሪ ሀብት የለንም። አሁን ሌክዠሪ ሀብት የለንም። በተቆጠበ መንገድ ስፖርቱንና ባህሉን የሚያሳድግ ስራ ብንሰራ ጥሩ ነው። ከደህንነትና ሉዓላዊነት አንፃር ሶስተኛው ፓርት ፍትህ፣ ባለፈውም እንዳነሳሁት ፍትህም ርትዕም፣ ፍትህ ብቻ መፈረድ ብቻ ሳይሆን ነገር ርትዕን የሚያረጋግጥ መሆኑን በደንብ ማየት ያስፈልጋል። አሁንም የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። አንድ ዳኛ በደም የሚያስብ ከሆነ፣ አንድ ዳኛ በውቂያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው። የእንትናን ኬዝ እንትና ያዘው የእንትናን ኬዝ እንትና ያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም። ይሄ ነገር በፍርድ ቤት በአቃቢ በፖሊስ በምናምን ሰፊ ስራ ይፈልጋል። ገና ነው። እኛ ስለ ፍትህ ልናወራ ውርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ። ስለ ፍትህ ልናወራ አንችልም። ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች 70 80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም፣ ሌብነት ነው። ሀብታም ሀንት እያደረጉ ማለት ነው። ይሄ አይጠቅምም ለኛ። እንደዚህ አይነት አሰራር ጥቅም የለውም። ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው። አንወጣም ከዚህ ጉዳይ ውስጥ አለ። ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ። አይጠቅምም። ይሄንን ነገር አንዳንዴ ፖሊሱ ያደርገዋል፣ አንዳንዴ አቃቢ ህግ ያደርገዋል፣ አንዳንዴ ፍርድ ቤት ያደርገዋል። ዘሆል ፍትህ ስርዓቱ ግን እንትን ነው። ወይ ብር ይቀበላል፣ ወይ ደም ያታለዋል፣ ወይ እምነት ያታለዋል። ምንም ከፍትህ ጋር የተጋባ አይደለም። እሱን ሲሪየስሊ ብናይና ብንሰራ ጥሩ ይመስለኛል። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም፣ ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ፣ አቃቢ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም።
እነዚህ ጉዳዮች ሲሪየስሊ ቢሰሩበት ጥሩ ነው። አሁን ደረቅ ወንጀል ይስፋፋል። እንደዚህ አይነት አጋጣሚዎች ለወንጀል በጣም በርከፋች ናቸው። ዘረፋ፣ ሰው መድፈር፣ በጣም ብዙ ጋጠወጥ ነገሮች ይበዛሉ። እነዚህ ነገሮች ቅድም የምለው ስርዓት ኮንሺየስሊ ፍትህን ለማምጣት ካልሄደ በስተቀር ምን ያደርጋል? ህዳሴ ቢሰራ ባይሰራ ሰው በየቦታው የሚገደል ከሆነ ዋጋ የለውም። ህዳሴ ቢሰራው ለሰው ነው። ፍትህ ካልተረጋገጠ ምንም እንኳን አይጠቅምም። አስፋልት ብንሰራ ባንሰራ እሱን ቀጥታ ከእናንተ ጋር ብቻ የሚያያዝ አይደለም። ስር ነቀል የሆነ ለውጥ የሚያስፈልግበት ኤሪያ ነው። እስረኛ አያያዝን በሚመለከት ኦፍ ኮርስ ከለውጥ በፊት የነበረውን እስረኛ አያያዝ ችግር አሁን ልናወራ አንችልም። በእርግጠኝነት ሰው አንገርፍም። በእርግጠኝነት እንደባለፈው ጨለማ ቤት ምናምን አንልም። ይሄ ጥሩ ፕሮግረስ ነው፣ ግን በቂ አይደለም። እኛ ከሰዎቹ ጋር የግል ጉዳይ የለብንም። ህግ ተጣሱ የምናስገባቸው እንጂ እንዳያነቡ፣ እንዳይጽፉ፣ እንዳይነጋገሩ፣ እንዳይጠየቁ አይነት ይሄ የሰፈር ቂመኝነት አቲቲዩድ ከፍትህ ስርዓት ጋር አይሄድም። እኔ ወንጀል ካለኝ በህግ እጠየቃለሁ። የሚገቡኝን መብቶች ግን በአንዳንድ ሀገራት ፕራይቬት እስር ቤቶች የመንግስት እውቅና ያላቸው ፕሪዝን ሴንተርስ ብዙ ሰው ገብቶ ተምሮ ዲግሪ ይዞ የሚወጣበት፣ እርሻ የሚያቅበት፣ ሰልፍ አዌርነሱ የሚያድግበት፣ ፊዚካል ፊትነሱ የሚቀየርበት ነው። የኛስ ሌላ መሸፈቻ አውድ ነው። ለምንድነው በደርግ ጊዜ ሰዎች ሜይሶን ኢሃፓ ምናምኖች ገብተው ከእስር ሲወጡ ሌላ ተዋጊ የሆኑት? እዛ እስር ቤት በነበረን አያያዝ ችግር ነው። እስረኞች ከወጡ በኋላ መልካም ዜጋ ነው እየሆኑ ያሉት ወይስ ለሌላ መፈንቅለ መንግስት፣ ለሌላ ትግል ሬብልስ ለመሆኑ የተዘጋጁ ያሉት? ሽፍታንም የሆኑት? እሱ መለካት አለበት። አስሮ መፍታት ብቻ ሳይሆን ገብቶ የወጣው ሰውዬ መልካም ዜጋ ከሆነ ስራ ይሰራል ነው ማለት ነው። ባልገረፈ ጨለማት ባላስገባ ብቻ መሆን የለበትም። መልካም ዜጋ እየተፈጠረ መሆኑን ማረጋገጥ ይፈልጋል። ህግ የሚያከብር ዜጋ፣ ህግ የሚናቅበት ሀገር እኮ ነው። ሰው ተነስቶ እንደፈለገ የፈለገውን ሰድቦ መጠየቅ ግን የሌለበት አድርጎ የሚያስብበት ሀገር እንደዛ አለ። ህግ በጣም መከበር አለበት። እያንዳንዱ የምናደርገው ነገር የህግ ከለላ እንዳለው ማረጋገጥ አለብን። አለበለዚያ ዋስትና አይኖርም። ህግ የሚያከብር በታክስም ይሁን በንግድም ይሁን በብድርም ይሁን ህግ የሚያከብር ዜጋ አድርጎ አዌርነስ መፍጠር ያስፈልጋል። የህግ ክፍተቶች በጣም አሉ። ኮንስቲቱሽን ላይ ጥያቄ አለ። ምንም ሳይታለም የተፈታ ጉዳይ ነው። ኮንስቲቱሽን ላይ በጣም ብዙ ጥያቄዎች አሉ። አዋጆች፣ ደንቦች ላይ ህጎች አሉ። በጣም ብዙ ሪፎርሞች አድርገናል። ዋና ዋና ህጎች ላይ አሁንም ሰፋፊ ስራ ስላለ እነሱን ብናይ ጥሩ ነው። ሌብነትና አድሎ ልክ ቅድም እንዳነሳው በከፍተኛ ደረጃ የሚታይበት ሴክተር ስለሆነ ቢታይ ጥሩ ነው። ከሌብነት ጋር የሚያያዘው ጉዳይና ወደ ፍትህ ብንሄድ ያስፈልጋል። ሰላም በሚመለከት ከአሁን ካለንበት ሁኔታ አንጻር አንደኛ እርስ በርስ ግጭት፣ ብሔር ተኮር ግጭት፣ ህገወጥ መሳሪያ ዝውውር አይነት ከወንጀል ጋር የሚያያዙ ጉዳዮች ስለሚሰፉ ከወዲሁ አስቀድመን ፕሮአክቲቭሊ አቅደን መስራት ይፈልጋል። ህገወጥነትን ለመቀነስ ኦፍ ኮርስ ከፍትህ ተቋማት ጋር በትብብር የሚሰሩ በርካታ ስራዎች አሉ። የፌዴራልና የክልል ግንኙነት የጀመርነው በጣም ጥሩ መድረክ አለ። አቶ ብናልፍ የምታውቀው እሱ እናሰፋለን። እናንተም በደንብ አስፈታችሁ ሄዱበት። ፌዴራሎችም የክልልን ስልጣን ለመጋፋት መሄድ የለብንም አንኮንስቲቱሽናል ስለሆነ፣ ክልሎችም ከፌዴራል ብር መውሰድ ብቻ ሳይሆን እየተናበብን ለጋራ እድገት የምንሰራቸው ስራዎች እንዳለ አስበው እንዲሄዱ መድረኮቹ ኢምፖርታንት ስለሆኑ እናጠናክራቸዋለን። እነሱ ከእናንተ የሚፈለገው አንዱ ነገር የሰላም አቲቲዩድ ነው። ስለ ሰላም የሚያስብ ሰው መቼም ሰላም በእጅ እያለች ዋጋ የላትም። ከ3 4 ሳምንት 5 ሳምንት በፊት ነገሮች ሲበለሻሹ በጣም በሚያስተዛዝብ ደረጃ በርካታ ሰዎች ከተማ ለቀው ወጥተዋል። በርካታ ሰዎች ወክ ማድረግ ድራይቭ ማድረግ ትተዋል። በርካታ ሰዎች ቤታቸውን ቀይረዋል። እሺ፣ ስጋት ሲመጣ መጠንቀቅ ጥሩ ነው። ሰላም ሲመጣ ደግሞ ቫልዩ አለመስጠት ጥሩ አይደለም። ሰላም በጣም በጣም ኢምፖርታንት ነገር ነው እና የሰላም አቲቲዩድ ያላቸው ሰዎች እንዲፈጠሩ ማድረግ ያስፈልጋል። ነውጠኛ ሰዎች አሉ፣ ሁሌ ግጭት፣ ሁሌ ድብድብ ይፈልጉ። ድብድብ
የሚያዝል የሚያደክም ነገር እንደሆነ የማይገባቸው ሰዎች አሉና እነዚህ ከአቲቲዩድ አንፃር ስራ ቢሰራ ጥሩ ነው። የናሽናል ዲያሎጉን በሚመለከት ካቢኔው እንደሚያውቀው የኢትዮጵያ ህገ መንግስት ለተቋማት ለየትኛውም ተቋም ሹመት ኢዘር መስጠት ኦር ለፓርላማ ማቅረብ የሰጠው ጠቅላይ ሚኒስትሩ ነው። ለምሳሌ የምርጫ ቦርድ ሰብሳቢ የዲሞክራሲ ተቋም ቢሆንም እንኳ ጠቅላይ ሚኒስትሩ ባይሾም መርጦ ለፓርላማ ያቀርብና ፓርላማ ያጸድቃል። የሰብአዊ መብት ኮሚሽን ጠቅላይ ሚኒስትሩ ለፓርላማ አቅርቦ ያሾማል፣ ዳኞችም ጭምር። ይህ በኮንስቲቱሽን የተሰጠው ስልጣን ነው። ለመጀመሪያ ጊዜ በኮንስቲቱሽን የተሰጠንን ስልጣን እንተው ያልነው በኢንክሉሲቭ ናሽናል ዲያሎጉ ነው። እኛ እንተውና ሙሉ በሙሉ ዜጎች ጠቁመው ፓርላማ ወዳድሮ የሚመጡ ኮሚሽነሮች የማንም አካል ኢንፍሉዌንስ የሌለባቸው የኢትዮጵያን ዘላቂ ጥቅም በሚያረጋግጥ መንገድ ንግግሩን ጀምረው የሚጨርሱ መሆን አለባቸው በሚል የተሰራ ነው። ይሄን እያንዳንዱ ካቢኔ ማገዝ አለበት። ኢንክሉሲቭ ናሽናል ዲያሎጉ የማያስፈልገው የኢትዮጵያ አካል የለም። ብዙ ያልተመለሱ ኢሹዎች አሉ። በመሬት ኢሹ አለን፣ በቋንቋ ኢሹ አለን፣ በባንዲራ ኢሹ አለን፣ በመንግስት ስርዓት ኢሹ አለን። እንነጋገርበት፣ እንወያይበት። መጀመሪያ የሚያለያይ አጀንዳ መሆኑ ራሱ ተወያይተን እንየው። ይሄን በጣም በቅንነት ብንፈታ ለልጆቻችን ጥሩ ሀገር እንሰራለን። ካልፈታን ግን ቀጣይነት ያለው ችግር ስለሚሆን ይሄን ሰላም ሚኒስቴር ከሚመለከታቸው ጋር በጣም በትብብር ቢሰራ ጥሩ ነው። ውጭ ጉዳይ መነገር ያለበትን በሪፖርቱ ተነስቷል። አቶ ደመቀን በደንብ ነው ያነሳው። እንደ አጠቃላይ አካሄዳችን ማለዘብና ማስገንዘብ ነው። ሮንግሊ ስለኛ ሁኔታ ሳይገባቸውና ሳያውቁ ወይም በተሳሳተ ፍላጎት የተካረሩ ነገሮች ካሉ እነሱን ማለዘብ፣ የኛን እውነታ ማስገንዘብ ያስፈልጋል። እነሱ ላይ እንደ መንግስት በስፋት እንሰራለን። መለዘብ ያለባቸው ጉዳዮች ስላሉ ሪፎርሙ ታስታውሳላችሁ። ውጭ ጉዳይ ሪፎርም እንጀምር ስንል በጣም ብዙ እንትኖች ነበሩ፣ ሬዚስታንሶች ነበሩ። እንደዛ ይደረጋል እንዴ እንዴት እንደዚህ ይሆናል የሚል ነገር ነበር። በቃ በዚች 5-6 ወር እጅግ ያሳካ ነው የሚባል ሪፎርም ካለ የመከላከያ ሪፎርም፣ የደህንነት ሪፎርም እና የውጭ ጉዳይ ሪፎርም አካባቢ የጀመርናቸው ጉዳዮች ናቸው። እነዚህን ኢንስቲቱሽናላይዝ ማድረግ በህግ በእውቀት ማሳደግ ተጨማሪ ስራ ቢያስፈልግም የተሰራው ስራ ግን በጣም ትልቅ ነው። ከውጭ ጉዳይ አንፃር እንደ ድሮ ፕሮፌሽናሊ የሚባል በፕሮፌሽናሊዝም የሚደገፍ እና በፕሮፌሽን ብቻ የሚታጠር ዲፕሎማሲ የለም። ዲፕሎማሲ ሆሊስቲክ ነው። በዘፈን ዲፕሎማሲ ይሰራል፣ በፊልምም ይሰራል፣ በሞዴሊንግም ይሰራል፣ በግብርና ምርት በመሸጥም ይሰራል። ምንም የማይነካካበት ነገር የለም እና ሁሉም አለርት ሆኖ በናሽናል ኢንተረስት ላይ ቆሞ ካልሰራ በስተቀር በአንድ ሚኒስትሪ ብቻ የሚሰራ ስራ አይደለም። እሱም በደንብ አሁን በተጀመረው ማስተባበር፣ ኢኮኖሚክ ጥቅም የሚያረጋግጥ ዲፕሎማሲ ዝም ብሎ ደረቅ ብቻ ሳይሆን ከብር ጋር የሚያያዝ ከኢምፖርት ኤክስፖርት ጋር የሚያያዝ እንዲሆን ማድረግ ያስፈልጋል። ሄዶ ጉዳቱ አንዱ ኢኮኖሚ ነው። ሁለተኛ እምነትና ባህል ላይ ነው። ሶስተኛ ሶቨርኒቲ ላይ ነው። እነዚህ የሚፈታ መሆን አለበት። ፖፑሌሽን አለን፣ እምነት አለን፣ ታሪክ አለን፣ ባህል አለን፣ አዳጊ ኢኮኖሚ አለን። ይሄ ሁሉ ዲፕሎማሲያችን እንደ ግብአት የሚጠቅም መሆን አለበት። ቀጠና ትስስር ላይ አስፍተን ብንሰራ ቅድም የተነሳው የኢትዮጵያን አጀንዳ ከፍ የማድረጉ ጉዳይ ያው እንደ ሀገር ያለብን ነገር አጀንዳ የመቅረጽ ችግር ነው። እንደ ሀገር ያለብን ችግር እንደ ሀገር ሲባል ሁሉም ፓርቲዎች ለምሳሌ ስለሆነ ወረዳ የሚታገል ፓርቲ አጀንዳውን ከፍ አድርጎ ስለ ዞን ቢያደርግ ሚኒመም ወረዳ ያሳካል። ወረዳ ብሎ ስለሚጀምር ግን ወረዳውንም ሳያሳካ 40 እና 50 ዓመት ታጋይ ነኝ ይላል። ለዛ ነው አጀንዳ ከፍ ማድረግ ያስፈልጋል። ሁሉ ጊዜ በትልቁ አጀንዳ ውስጥ ሚኒመም ፍላጎቶቻችን ይመለሳሉ እንጂ ትልቅ አጀንዳ መያዝ የሚያጠፋ አይደለም። የአሁኑም ትግል እንደዛ ነው። ብዙዎች ያገዙን አጀንዳው ከፍ ስላለ ነው፣ ጠቃሚ ነበር። በሌሎችም ጉዳዮች መለመድ ያለበት ነው። ከውጭ ጉዳይ አንፃር የዲያስፖራው ጥሩ ነገር ሆኖ መምጣታቸው
የተደረገላቸው አቀባበልም ጥሩ ሆኖ ግን ከዲያስፖራ ጋር ቢሰራበት ብዬ የማስበው ዲያስፖራ ኢትዮጵያ ስለመጣ ብር ስለሰጠ ምናምን አይደለም መለካት ያለበት። የኛ ዲያስፖራ ቢደራጅ ለጋራ ጥቅሙ አብሮ ቢቆም ባለበት ሀገር ምን ያክል ኢንፍሉዌንሻል ኢንቲቲ እንደሚሆን መገመት በጣም ቀላል። እንዲደራጅና ጥቅሞቹን እንዲያስጠብቅ ብናደርገው በዛ የሚገኘው ትርፍ የበለጠ ይሆናል። ሁለተኛ ሬሚታንስ በሚመለከት ያው እንደምታውቁት በዚህ ጊዜ ነው ማንም ኢትዮጵያዊ ካለው በህጋዊ መንገድ ገንዘብ መላክ ያለበትና ማገዝ ያለበት። በዛ ልክ አይደለም እንደምታዩት ሬሚታንስ ዝቅተኛ ነው። ኢንስቲትዩሽናላይዝ ብናደርግና ግን ራሳቸውን የሚጠቅሙበት ኢንቨስት የሚያደርጉበት ወደ ስቶክ ማርኬት የሚገቡበት ላይፋቸው የሚቀየርበት መንገድ ብንከተል ለነሱ ይጠቅማል። ሞራላቸው አገር መውደዳቸው ምናምን በጣም ጥሩ ሆኖ ግን ያ ተቋማዊ ካልሆነ በስተቀር ይበተናል። አሁን ይሞቅና በሆነ ጊዜ ደግሞ ይጠፋል። እንደዛ እንዳይሆን ውጭ ጉዳይ በቅርበት ቢሰራ ጥሩ ነው። ከመከላከያ አንፃር ተጀምሯል ሪፎርሙ። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ነፃ ሀገር ናት። ነፃነቷን ሜንቴን ማድረግ የሚችል ትልቅነቷን የሚመጥን ተቋም ያስፈልገናል። ያንን ተቋም ለመገንባት የተጀመረው ስራ ተጠናክሮ መቀጠል አለበት። ለመዋጋት አይደለም፣ ውጊያ ለማስቀረት ዲተር ለማድረግ ሰፊ ቁጥር ፕሮፌሽናሊ የተሻለ ብቃት ያለው በአፍሪካ ደረጃ ሊያወዳድር የሚችል ማዕረግ የለበሰ በሀገር ውስጥ ብቻ ማሰብ የለብንም። ከፍ ያለ ሆኖ በአፍሪካ ስመጥርና የማድረግ አቅም ያላቸው ፖቴንሻል ትሬትን ሁለት ሶስቴ እንዲያስብ የሚያደርጉ አክቹዋል ትሬትን ደግሞ የሚቀለብሱ የሚከላከሉ ተቋም ሆኖ እንዲገነባ ማድረግ ያስፈልጋል። ፕሮፌሽናሊዝም በጣም ኢምፖርታንት ነው። መከላከያ ላይ ብዙ ፍላጎቶች አሉ። መከላከያ ኢትዮጵያዊ ተቋም መስሎ እንዲፈጠር በከፍተኛ ጥንቃቄ ልንሰራ ይገባል። ሁሉንም ብሔር ያቀፈ ሁሉንም አካባቢ የሚመስል እኛ እንኳ ባንኖር የሚመጣው የሆነ መንግስት የነሱ አርሚ የሚለው ከሆነ መልሰን የቲፒኤልኤፍን ስህተት እንደግማለን። አትሊስት ከተበላሸ ነገር በእኛ ዘመን ከተበላሸ ነገር መማር ካልቻል እኛ ሰዎች አይደለንም። አላስፈላጊ ኪሳራ ነው፣ ጥቅም የለውም። የፈለገ ስብስብ መከላከያ ውስጥ ብቻውን ቢጠነክር የሆነ ጊዜ ውጊያ ውስጥ ይገባና ሰው ያልቃል እንጂ ጥቅም የለውም። እኩል አድርገን ከፈጠርነው ግን ውጊያ የሚያስቀር ኢትዮጵያን የሚከላከል ይሆናልና በዛ ሂሳብ ቢጠናከር ጥሩ ነው። ሌሎቹ ጉዳዮች በሚቀጥለው ሳምንታት ሰፋፊ ስራዎች ከመከላከያ ጋር ስለሚሰሩ በዛ ብናያቸው ይሻላል። ወር ኢኮኖሚ ነው ባለፈው አንስቼላችኋለሁ። ቁጠባ ያስፈልጋል። ህዝቡን ማሳወቅ ያስፈልጋል። እኛ ያለፍንበት ጣጣ ብዙ ሀገራትን ኮላፕስ እንዲያደርጉ ያደርጋቸዋል። ከፍተኛ ነው ኢኮኖሚክ ጫናው፣ እንደቀላል እንዳታዩት። ወጪ ያለ ገቢ የለም። በጣም ዘርፈ ብዙ ነው የሚወጣበት መንገድ፣ የሚገባው ነገር ደግሞ አነስተኛ ነው። አሁን በዚህ በ5 ወር ገቢዎች ያስገባው አጠቃላይ ገቢ ለመከላከያ ያልነው ገቢ ብቻ ማለት ነው። ደሞዝ አይጨምርም፣ ፕሮጀክት አይጨምርም፣ ምናምን አይጨምርም። ስለዚህ ሚኒስትሮች የወር ኢኮኖሚ ነው፣ ቁጠባ ይፈልጋል፣ በተለየ መንገድ ሀብት ማፍራት ይጠይቃል ብለን ካልመራን በስተቀር ችግር ያጋጥመናል። ፕራይቬት ሴክተርን በጣም መጠቀም ያስፈልጋል። ፕራዮሪቲ ማውጣት ያስፈልጋል። የሚቀር ፕሮጀክት ካለ መተው ነው። ለጊዜው የማያስፈልግ ነገር ካለ መተው፣ በኋላ እንመጣበታለን። ሞስት ኢምፖርታንትሊ ሌብነትን ማጥፋት ነው። ሌብነት ካለ ዋጋ የለውም የምንሰራው ስራ። ሌብነት ደግሞ በጣም ራምፓንት ነው እዚህ ሀገር በጣም በሚያስጠላ ነገር እና እሱን አግሬሲቭሊ ብንሰራበት ጥሩ ይመስለኛል። በጥቅሉ ባለፉት 5-6 ወራት አንደኛው ምን አሳካን ነው፣ እንደ ሀገር ምን አሳካን? ያሳካነው ፈተናን መቋቋም የሚችል ሀገር መሆኑ፣ ኢኮኖሚው ፈተናን ተቋቁሞ ኮላፕስ ሳያደርግ እንደው ቢንገዳገድም የሚቆም መሆኑ፣ ሉዓላዊነት በፈለገው መንገድ ኮምፕሮማይዝ የማይደረግ ነገር መሆኑና ነፃ ሀገር ሆነን የምንቀጥል መሆናችንን፣ ዓለም አቀፍ ጫና አሳማኝ ጉዳይ ይዞ እስካልመጣ ድረስ ሸብረክ የማያደርገን መሆኑን ነው እንደ ድል የምንወስደው። ባለመድረክም ይሁን ኢትዮጵያን እናፈርሳለን በተነሳው ኃይልም ይሁን ኢኮኖሚያቸው ኮላፕስ ሲያደርግ ይንበረከካሉ በተባለውም ይሁን በእነዚህ ጉዳዮች ወድቀን ዋና ፍላጎቶቻችንን እማንተው መሆናችን አሳክተናል። ይሄ ስኬት ግን ቅድም እንዳልኩት ማጽናትና ማራቅ ይፈልጋል። ካላጸናነውና ካላለቅን በስተቀር ወደ ኋላ የመመለስ ቻንሱ በጣም ሰፊ ስለሚሆን ምን ገጠመን እንደ ሀገር ካላችሁ
አንደኛው ጦርነት ነው። ጦርነት አውዳሚ ነው። አውዳሚ ሰውም ንብረትም ሞራልም ውስጥም የሚገል ነገር ነው። ሁለተኛው ጣልቃ ገብነት ነው። ሀገራት እርስ በርስ ስንዋጋ ስንነካካ በውስጥ ጉዳያችን ገብተው የመወሰን ፍላጎታቸውን በስፋት ያየንበት ነው። ሶስተኛ ኢኮኖሚክ ጫና ነው ከውስጥም ከውጭም። አራተኛው ኢንጀስቲስ ነው። ፍትህ ኢትዮጵያ ውስጥ ብቻ ሳይሆን ለዓለምም ችግር መሆን አይተናል። ለምሳሌ የሀገራት ስም ማንሳት አልፈልግም፣ ግን እኛው አካባቢ ያሉ ሀገራት ምርጫ አታካሂዱ፣ ምርጫ በዚህ ጊዜ አካሂዱ ተብለው ተነግሯቸው የቆዩ ሀገራት ሜስ ውስጥ ነው ያሉ። ትራንዚሽናቸው ወደፊት ይሄድ ወደኋላ አይታወቅም። እኛ ግን ኖ ምርጫ ማድረግ አለብን፣ በህዝብ ድምጽ ብቻ ነው የሚቀጥለው ያልነው አቋማችን ምን ያክል ትክክል እንደሆነ ቀኝና ግራ ወዳጆቻችንን ስታዩ ይገባቸዋል። ይሄ ኢንተርቬንሽን ኢንጀስቲስ የወለደውና ሜስ የመፍጠርና የማስቀጠል ፍላጎት እንደሆነ በገሃድ ያየንበት ነው። እነዚህ ነገሮች የገጠሙን ነገሮች ብለን ብናያቸው ጥሩ ነው። ምን ተማርን ከባለፈው ጉዳይ ካላችሁ፣ አንደኛ የተማርነው ችግርን ወደ እድል መቀየር ነው። ኦፖርቹኒቲስ ከችግር ውስጥ ሊወለዱ እንደሚችሉ ነው አንዱ ያየ ነው። ተቋም የገነባ ነው። በጣም በርካታ ጉዳዮች ያየ ነው በችግር ውስጥ ሆነ። ሁለተኛ ኢትዮጵያ ከምንላት ላይ ትልቅ ሀገር ጠንካራ ሀገር እንደሆነች ይህ ሁሉ ጫና ተቋቁማ መቆም የምትችል ሀገር መሆኗን ማሰብ አይቻልም። ትልቅ ሀገር መሆኗን መልሰን እንድንማር አድርጎናል። ሶስተኛ የኢትዮጵያ ዋስ ጠበቃ ፕራይመርሊ ኢትዮጵያውያን መሆናቸውን አረጋግጠናል። የኢትዮጵያ ዋስ ጠበቃ ዲያስፖራ ይባል፣ አርሶ አደር ይባል፣ ምሁር ይባል፣ አርቲስት ይባል፣ ሯጭ ይባል ኢትዮጵያዊ ነው። ሌላው ተለጣፊ ነው። ዋናው የኢትዮጵያ ዋስ ጠበቃ ኢትዮጵያዊ ስለሆነ ኢትዮጵያዊን የሚያከብር፣ ኢትዮጵያዊን የሚያቅፍ፣ ኢትዮጵያዊን የሚያጎላ ስራ ብንሰራ በድሎት ብቻ ሳይሆን በችግር ጊዜም የምንሻገርበት አቅም እንደሚሆን ተምረናል። ሌላ ምን ተማር? የመደመር ጉልበት ኦሮሞ ብቻውን ምንም እንደሆነ፣ አማራ ብቻውን ምንም እንደሆነ፣ ወላይታ፣ ሲዳማ ምናምን ጉራጌ ብቻውን ምንም እንደሆነ እንደ ኢትዮጵያዊ ስንቆም ግን ማንም ቢተባበር ምንም ሊያደርገን እንደማይችል አይተንበታል። የተግባር ትምህርት ነው። ይህን ትምህርት ማጽናት ያስፈልጋል። ይህን ትምህርት ማላቅ ያስፈልጋል። ኢትዮጵያውያን በጋራ ስንቆም ብቻ ነው ሰርቫይቭ የምናደርገው። አዘርዋይስ ያለን የጠላት ልክ ያጠፋናል። አብረን መቆም ኢምፖርታንት ነው የሚለውን ተምረንበታል። ማስጠበቅ ማላቅ አለብን። ምንድነው ድል ያላችሁ እንደሆነ የሁሉ ጠላት ሲባል የራሱም ጥቅም ጠላት፣ ታገልኩት የሚለውም ህዝብ ጠላት፣ የሁሉም ጠላት በሁላችን ተሳትፎ የሁላችንን ድል አረጋግጠንበታል። ጠላቱ የኛ ብቻ አይደለም፣ የራሱም ጠላት ነው። የራሱን ፍላጎት፣ የራሱን እድሜ፣ የራሱን ጥቅም የሚቃረን ፍላጎቱን ፕሮፐርሊ ዲፋይን ማድረግ ያልቻለ ጠላት ነው። የሚታገለት ህዝብ ጭምር እንቅፋት የሆነ ጠላት ነው። የጋራ ጠላት ነው። በጋራ ቁመን የጋራ ድል አምጥተንበታል። ድል ካመጣን በኋላ ያለው ጉዳይ ምንድነው? ድል አስካሪ ነው። ድል አወናባጅ ነው። ድል ከጀግንነት ጋር የሚቃረን ባህሪ ያለው። ጀግና ደግ ነው፣ መሐሪ ነው፣ ይቅር ባይ ነው፣ አቃፊ ነው። አሸንፈናል የሚለውን ነገር ፈልገን የጀግናን ባህሪ ደግሞ ሳንላበስ ከቀረን አብሮ አይሄድም። ጀግና ስለሆን ምህረት እናደርጋለን። ጀግና ስለሆን ይቅር እንላለን። ጀግና ስለሆን እንተዋለን። ለምን? ኢትዮጵያ መቀጠል ስላለባት። ለምን? የጠላቶቿ ፍላጎት መከናወን ስለሌለባቸው። ለምን? ጉዳዩ የግል ሳይሆን አገር የማጽናትና ማስቀጠል ስለሆነ ከግል ጋር ትስስር የለውም። እኛ እንደ ግለሰቦች መወሰን አንችልም። አንድ ቤተሰብ የሚመራ አባወራ አንድ ጉዳይ ሲወስን ልጆቹ ሚስቱን እንደሚያየው እኛ ደግሞ በእጃችን አገር አለ። አገር ማጽናት ማስቀጠል አለብን። ከማንፈልጋቸው ሰዎች ጋር መነጋገርም ቢሆን ለሀገር ጥቅም እስካለው ድረስ እናደርጋለን። ከግል ክብር ከግል ፍላጎት ጋር ትስስር የለውም። ለዚህ የጀግናን ባህሪ መላበስ ያስፈልጋል። በሁሉም ስራዎቻችን እንከኖች ነበሩ፣ ማረም አለብን። መልካም ስራዎች ነበሩ፣ ማጽናት አለብን። ይበልጥ ሊጠናከሩ የሚገባቸው ጉዳዮች አሉ፣ ማላቅ አለብን። ይሄንን ካደረግን የሚቀጥለው 6 ወር የበለጠ ስራ የምንሰራበት ውጤት የምናመጣበት
የኢትዮጵያ ነጻነት ለኛም ሌሎችም ትምህርት የሚሰጥበት ጊዜ እንደሚሆን ተስፋ አለኝ። በቆይታችን የተማማርናቸው ጉዳዮች አሉ። የቀረ ጉዳይ ካለ ወደፊት ሲበልጥ እያየን እንሄዳለን። እናንተ በየተቋሞቻችሁ ግብረ መልስ ያስፈልጋል። ምን ነበር እቅዳችን ላይ የነበረው ውጤት፣ ምን እናርም፣ ምን እናጽና፣ ምን ደግሞ እናልቅ ብላችሁ ከሚመለከታቸው ኃላፊዎች ጋር ተወያይታችሁ የሚቀጥለውን የ100 ቀን እቅድ ከፕላን ጋር በመነጋገር ሪቫይዝ አድርጋችሁ የኢትዮጵያን ሕዝብ የምናስደስትበት እኛም ደግሞ እንደሰራ ሰው የምንረካበትን ነገር ከፊታችን እንድናመጣ በተባበረ መንፈስ እንስራ። ነገር ከግላችን ከጭንቅላታችን ከፍ አድርገን በሀገር ደረጃ ማየት እንጀምር። በጋራ እንቁም። ይሄንን ካደረግን ጠላቶቻችን እየወደቁ እኛ እየጠነከር እነሱ እየተዳከሙ እኛ እየበረታን እንሄዳለን። ይሄ ደግሞ ይሆናል። ኢትዮጵያ ነጻነቷም ይቀጥላል፣ መጠናከሯም ይቀጥላል፣ ማደጓም ይቀጥላል። በየቦታ ያለው ኩርኮማም ይሰበሰባል። ይህ በተሟላ መንገድ እንዲሳካ ግን መደመር ያስፈልጋል፣ በጋራ መቆም ያስፈልጋል፣ አብሮ መቆም ያስፈልጋል። እሱን በማድረግ የሚሳካ ነገር ከፊታችን እንድናመጣ አደራ ማለት እፈልጋለሁ።